መጽሐፍ ቅዱስ በዘፍጥረት 31 ከቁጥር 20 ጀምሮ ሲናገር እንደዚህ ነው የሚለው። እግዚአብሔር የባሪያውን ያዕቆብን የመገዛቱን ዘመን ፈጽሞት በብዙ ምርኮና በብዙ መንጋ ከኮበለለበት ምድር እየመለሰው ሳለ ጨቋኙ ላባ የብዙ ቀን መንገድ ተከታትሎ ደረሰበት ይላል። ነገር ግን አንድ ነገር ሆነ። ላባ በያዕቆብ ላይ ከመድረሱ በፊት እግዚአብሔር በሌሊት በሕልም ተገልጦ ባሪያዬ በያዕቆብ ላይ አንዳች ክፉ ነገር እንዳታደርግ በባሪያዬ በጸጋው ላይ አስጠነቀቀው።